የምታስበው ነገር በሙሉ ይፈጠር። ቆይ አንተ የምታስበው ነገር አለ፣ የምትናገረው ነገር ካለ በል ትሰማለህ። ይኸውልህ እስከ ዛሬ ድረስ ዝም ብያለሁ። እሺ ከሷ ጎን ምንም አይነት ሰው እንደሌለ አድርገህ ነው ያሰብከው። ይሰማሃል? ከዚህም በኋላ እሷ ጋር ይህንን ነገር የምትፈጽም ነገር ከሆነ ከዛሬ ጀምሮ ማቆም አለብን። ትሰማለህ? ይሰማሃል? ይሰማሃል? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁኝ እግዚአብሔር ይመስገን። እንግዲህ ዛሬም ተከስቻለሁ ወደ እናንተ። ሰሞኑን እየተፈጠሩ ያሉ ነገሮችን ያያችሁ ይመስለኛል። የእውነቴን ነው የምላችሁ። እኔ እርቅ ፈልጌ ሰላም ፈልጌ በጣም በብዙ መንገድ እየጣርኩኝ ምናምን ነበረ። ግን ለምንድነው እኔ ሁሉንም ነገር ትቼ ከሷ ጋር ሲያቃርኑኝ የነበሩ ነገሮችን አቁሜ ሰላም ፈልጌ ወደሷ በመመጣበት ሰዓት ለምንድነው ሰላም ያልፈለገችው የሚለው ነገር በጣም እያሰብኩበት ምናምን ነበርና አሁን ላይ ደግሞ ሳይ ጭራሽ በፊት የሚያቀይ ልጅ ምናምን ብላ እኔ በነገራችን ላይ መረጃው ደርሶኝ ምናምን ነበረ ወደ እነሱ እንትን ለማለት የመጣሁት። የሆነ ቀን ጭራሽ ስመጣ እዚህ ቦታ ላይ ይመስለኛል ተገናኝተው አብረው ሆነው አየዋቸው። የመጀመሪያው ቀን ሰው ነግሮኝ ነበር እንደዚህ አይነት ነገር አለ ምናምን ብሎ ሰዎች ነግሮኝ ነበር ስላለው ነገርና በድጋሚ ደግሞ ስመጣ በሁለተኛውም ቀን በተመሳሳይ መልኩ አገኘዋቸው። እኔ በሰላም ነበር የዛን ቀን ላወራት የነበረው። በነገራችን ላይ ምንም አይነት ግርግር አልፈለኩም። በቃ እኔ በጣም ስላስጠላኝ ነው በነገራችን ላይ ግርግሮች፣ ሌላ አይነት ነገሮች። ምክንያቱም አሁን ላይ በህይወቴ ሰላምና ሰላምን ብቻ ነው የምፈልግበት ሰዓት ስለሆነ ሌሎች ነገሮችን በፍጹም አልፈለኩም ነበር። ግን ያው ልጁ በጣም በሃርድ ነበር ሊያወራኝ የሞከረው ማለት ነው። እዛ ቦታ ላይ ምንም አይነት ነገር እንዲፈጠር ስላልፈለኩኝ ዝም ብዬ ምናምን ነበር መሄድ የፈለኩትና በቃ ምንም ሳላወራ ሌላ መልስም ሳልመላለስ ምናምን ተቻቸው ሄድኩኝ። ጭራሽ ትላንትና የተፈጠረውን ነገር ያው እናንተም ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እቤት ድረስ አምጥተው ምናምን ማለት ነው። እቺ ልጅ ታዲያ ከኔ በምን ተለየች? ብዙዎቻችሁ እሰይ ደግ አደረግሽ ምናምን ብዙ ነገሮችን ስትሉ ምናምን አይቻለሁኝና ከኔ የተሻለ ምን አደረገች? እኔ ያጠፋሁትን ጥፋት ድጋሚ እሷ የምትደግመው አይነት ከሆነ ምንድነው ልዩነቱና ይሄ ነገር ይቅርብን። በቃ ሰላም እንሆንና ያለብንን ችግር ፈተን ልክ እንደበፊቱ አብረን እንሆን ነው እስከዛሬ ድረስ የኔም አላማ ማለት ነው። አሁንም ድረስ እኔ እየጣርኩ ያለሁት ይሄንን ነገር ለማስተካከል ነው። ግን እሷ ነገሮችን ማባባስ ከሆነ አላማዋ በነገራችን ላይ እኔ ልጁ በጣም ማለት ነው የትላንቱ ድፍረቱ በጣም ነው ያናደደኝ። የምሬ ነው የምላችሁ። ጭራሽ ቤት ድረስ ገብቶ ምናምን ለኔ መልስ እስከመመለስ ማለት ነውና ስሜታዊ ሆኜ ያው አንዳንድ ነገሮችን ሳደርግ አይታችሁ ነበረ። በሰዓቱ ያው ነገሮች ምናምን ቆመው ነበረ። ብቻ እኔ ራሴን ተቆጣጣሪ ምናምን ከዛ በኋላ ወጥቼ ሄጄ ነበረ። ግን ነገሮችን መልሼ ሳስብ አሁንም ድረስ የሆነ እንደተደፈርኩ አይነት ስሜት ነው እየተሰማኝ ያለውና የራሴን ነገሮች ሳስብ ነበረ ከጧት ጀምሮ። አሁን ይሄንን አይነት ነገር በምንድነው መወጣው ምናምን ብዬ እያሰብኩኝ ነበርና ለዚህ ልጅ በቂ የሆነ ማስጠንቀቂያ መስጠት እንዳለብኝ ተሰማኝ። የፈለገ ቢሆን የፈለገ ብንጣላ አሁንም ድረስ የልጄ እናት ናት። አሁንም ድረስ ከሷ ጋር የሚያለያዩን በጣም ብዙ ነገሮች አሉና ለዚህ ልጅ ማስጠንቀቂያ መስጠት እንዳለብኝ ሰምቻለሁ ማለት ነው። እንግዲህ ዛሬ ከሆኑ ሰዎች ጋር ነው ያለሁት። ምክንያቱም የሆነ ከልጁ ጋር እንትን ያለውበት መንገድ ከሱ ጋር ቀጥታ ተጋፍጬ እንትን ከመል ማስጠንቀቂያ አይነት ነገር መስጠት ስለፈለኩኝ ከዚህ በፊት ከኔ ጋር አይታችኋል ብዬ አስባለሁኝ። ያው ቦኑ አይነት ነገሮች መጥተዋል እና አሁንም ለነዚህ ልጆች ስራ ሰጥቻቸዋለሁ ማለት ነው። ተገቢውን ቅጣት ለዚህ ልጅ እንዲሰጡት ከዚህ በኋላ ከማዶት አጠገብ እንዲርቅ ነው የምፈልገው። የምሬን ነው የምላችሁ። ከዚህ በኋላ እኔ ይሄንን ልጅ ማዶት አጠገብ ማየት አልፈልግም። ስለዚህ በቂ የሆነ ማስጠንቀቂያ እንዲሰጡልኝ ስለምፈልግ ከሁለት ጋርዶች ጋር መጥቻለሁ ማለት ነው። እስኪ ያው እንግዲህ ከካሜራ ጀርባ አቆሚያቸው ስለነበር ነው የተወሰነ ማብራሪያ ለእናንተ መስጠት ስላለብኝ ነው። እና እንዴት ናችሁ? ያው ያልኳችሁን ነገር በደንብ ይሰማችሁ ይመስለኛል። እንግዲህ ጋይስ እኔ ሌላ ነገር ምናምን አስቤ አይደለም። ግን ያው ከልጄ እናት ጋር ያልጨረስኩት ነገር እያለ በእንደዚህ አይነት ሁኔታ ውስጥ ሆነን እንደዚህ እንዲዳፈርም ቤት ድረስ እስከሚሄድም እኔ በነገራችን ላይ በጣም ስሜታዊ ያደረገኝ ቤት ድረስ ሄዶ በማየቴ ነውና ገና ለገና ከሷ ጋር ያለኝ ጉዳይ ሳይቋጭ ሳያልቅ እንደዚህ አይነት ነገር ውስጥ እንዲገባ አልፈለኩምና ለዛም በተወሰነ መልኩ ማስጠንቀቂያ እንዲሰጡልኝም ስለፈለኩ ነው። ምክንያቱም አሁን ከሱ ጋር ሌላ አይነት ገለመሌ ውስጥ መግባት ስለማልፈልግ በእንደዚህ አይነት መንገድ ራሴን ለማስከበር አስቤያለሁ ማለት ነው። እንግዲህ ደውዬ እጠራዋለሁኝ እንደማንኛውም ነገር በሰላማዊ መልኩ ለማውራት ጥረት አደርጋለሁኝ። ልጁ የሆነ እንትን አይነት ነገር ምናምን እያሳየኝ ስለሆነ ነው። ገብቷችኋል አይደለ? ቅድም እንደነገርኳችሁ እና
ጠርቼው ደውዬ እዚህ ጋር በሰላማዊ መንገድ ለማውራት ሞክራለሁኝ። አይ ብሎ ግብ ለመፍጠር የሚሞክር ከሆነ ያው እናንተ ካላችሁበት ትወጣላችሁ። ግን እሱ ሲመጣ እኔ ብቻዬን ሆኜ ምናምን ነው ላገኘው መሞክረው ማለት ነው። ስለዚህ ያው ገብቷቸዋል ማለት ነው። ያው ሲመጣ እና ቤተሰብ እንግዲህ እንዳልኳችሁ ያው ለነሱ ያለውን ነገር በሚገባ አስረድቻችኋለሁ። ለልጁም ደውዬለታለሁ። ቦታውን ስለሚያውቀው እየመጣ እንደሆነ ነግሮኛል ማለት ነው። ያው እንደውም እየመጣ ነው መሰለኝ። ምን ነው ፈልገኝ ነበር እንዴ? ይኸውልህ ባለቤቴ እንደሆነች ግን ታውቃለህ አይደለ? በነገራችን ላይ በጣም ትናንትና ስሜታዊ ሆኜ ምናምን ነበረ ግን በቃ መጥፎ ሁኔታ ላይ መድረስ ስላልፈለኩ ነው። በጣም ነበር በህይወቴ ተስፋ የቆረጥኩት እያንዳንዷን ነገር ሳደርግ ማለት ነው። በነገራችን ላይ የምሬን ነው እየሰማኝ ከሆነ ማለት ነው። እኔ ማንም ሰው ምናምን በዚህን ያክል ርቀት ተዳፍሮኝ አያውቅም። ትሰማኛለህ? ስለዚህ ከባለቤቴ ትርቃለህ ወይስ አትርቅም? ምንድነው ፍላጎት? ምንድነው አላማህን ብቻ ነገረኝ። እኔ አላማህን ግልጽ አድርግልኝ። ምንድነው ፍላጎት? ትላንትና ራሱ ባለቤቴ ናት። የልጄ እናት እንደሆነች ታውቃለህ አይደለ? የልጄ እናት እንደሆነች ታውቃለህ። ሰው ምንድነው ከልጅ እናት ምን ፈልገህ ነው የቀረብካት? ምንድነው ፍላጎት ንገረኝ። አንተ ይሄን ሁሉ በደል ቢሆን ማለት ነው አይመለከትም። በገዛ ባለቤቴ የፈለኩትን በበድላት አንተ ማነህ? በቃ እኔ እኮ የገዛ ባለቤቴ እኮ ናት። እንደፈለኩ መሆን ይችላል። ነገሮቹን አንተ እንደምታስባቸው አይደሉም። አሁን እኔ በተረጋጋ መንፈስ ነገሮቹን አንቺ ምንድነው ፍላጎት? ከባለ ትዳር ሴት ልጅ ካላት ሴት ምንድነው ፍላጎት? ይሄንን ብቻ አስረዳኝ። ምንድነው ፍላጎት? ባለ ትዳር ናት፣ ልጅ እንዳላት ታውቃለህ፣ የራሱ ህይወት እንዳላት ታውቃለህ። ምንድነው ፍላጎት? ምን ፈልገህ ነው በዚህ ልክ የምትቀርባት? ምን ፈልገህ ነው ቤት ድረስ የምትሄደው? ምን ፈልገህ ነው ሻይ ቡና ልበለሽ ምን እያልክ የምትጠራት? ምን ፍላጎት ኖሮ ነው ንገረኝ። ይሄንን ነገር እንድታስረዳኝ ስለቻለ ምክንያት አለ እኮ። ምንድነው ምክንያት ንገረኝ። እኔ እኮ መስማት ስለፈለኩኝ ነው። አሁንም በተረጋጋ መንፈስ ላወራ ጠርቼ ማለት ነው። እንደ ወንድ ልጅ እንድንነጋገር ስለፈለኩኝ ነው። ሰምታች ይኸውልህ እኔ እንደዚህ እንድታወራኝ አልፈለግም። ምን የምታሳየው እሷ ላይ አይደለም። ምን ያገባሃል? ይኸውልህ አቅሜን እሷ ላይ ያሳየኝ ሌላ ሰው ላይ ያሳየኝ ምንድነው የሚያገባ ንገረኝ። ምን አገባህ አንተ? ስለዚህ ሴት ልጅ የገዛ ባለቤቴ ናት። ይኸውልህ ሴት ልጅ ምን ናት? አንተ ምን ናት? ባለቤትህ ሴት ናት እኮ ምን አገባህ አንተ? ምን ይመለከታል? ይኸውልህ አሁንም ይኸውልህ በተረጋጋ መንፈስ እያወራሁ ነው። ይኸውልህ ትዕግስቴን አታስጨርሰኝ። ሰምተኛል አይደል? ጨርሰው ትዕግስትን። ሌላ ነገር እንዲፈጠር ምናምን ባትጋብዘኝ የተሻለ ነው። የምሬ ነው። እንደ ወንድ ልጅ ማለት ነው። እንደ ወንድ ልጅ የገዛ ባለቤቴ ናት ነው የምታገኘው። እሺ ምንም ሰማክ ነገር የለም። ትላንትናም ቤትክ ስለሆነ ነው ዝም ያልኩት። ይኸውልህ የምሬን ነው። ትላንት በጣም ራሴን ተቆጣጥሬና ራሴን አረጋግቼ ምናምን እንጂ ማለት ነው። ምን ልትፈጥር ነበር? ይኸውልህ ገድዬውላ እጅን ለመንግስት እንደምሰጥ ምናምን አንተ የምሬን ነው እንዴ? የማትወጣው ችግር ውስጥ ትገባለህ። ትሰማኛለህ? የማትወጣው ችግር ውስጥ ትገባለህ። አቤት በጣም ማለት ነው። በጣም ነገር ታደርጋለህ ወይስ ሌላ ነገር ነው? ደስ ይለኛል በምታስበው ሀሳብ ይፈጠር ሌላ ነገር ሁላ። ይኸውልህ እንዲህ ነው የሚያደርገው ታውቃለህ። የምታስበው ነገር በሙሉ ይፈጠር። ቆይ አንተ የምታስበው ነገር አለ፣ የምትናገረው ነገር ካለ በል ትሰማለህ። ይኸውልህ እስከ ዛሬ ድረስ ዝም ብያለሁ። እሺ ከሷ ጎን ምንም አይነት ሰው እንደሌለ አድርገህ ነው ያሰብከው። ይሰማል። ከዚህም በኋላ እሷ ጋር ይህንን ነገር የምትፈጽም ነገር ከሆነ ከዛሬ ጀምሮ ማቆም አለብን። ትሰማለህ? ይሰማል? ይሰማል?